ሙእሚን የሪዝቅ ጉዳይ ማለትም የሲሳይ ጉዳይ አያስጨንቀውም በሚል ርዕስ ዛሬ ተገናኘን። ሲሳይ ሪዝቅ ያመልጠኛል ብሎ ሙእሚን አይሰጋም። ምክንያቱም አላህ የሪዝቅ ዋስትና ሰጥቶታልና። አላህ ቃሉን አያፈርስም፣ ባሪያውንም እንዲሁ አይተውም። ምድርን ለመኖሪያ ምቹ ፍራሽና ምንጣፍ አድርጎ ፈጥሮአል። ከውስጧም በረከትን አስቀምጧል፣ ቀለባንም መጥኗል። ለኑሮ አስፈላጊ የሆኑ ነገሮችን ከውስጧ አድርጓል። ለባሮቹ የሪዝቅ ሲሳይ ዋስትና መስጠቱ ደግሞ ደጋግሞ በመሐላም አጽንቶ ቃል ገብቷል። የማይሰስትና ሲበዛ ቸር፣ ምንም ነገር የማይሳነውና ኃያል፣ የማይቀልድና የማያፌዝ ፍጹም ጥበበኛ የሆነው አምላክ ቃል ኪዳን በቁርአንም የጌታዬ ቀነ ቀጠሮ እውነት ነውና አልካህፍ ቁጥር 98። በሌላ አንቀጽም ይህ የአላህ የተስፋ ቃል ነው፣ አላህ ቃል ኪዳኑን አያፈርስም፣ ግና ብዙዎች ሰዎች ይህን አያውቁም። አሩም ቁጥር 6። በሌላ የቁርአን አንቀጽም አላህ ሲሳይን ለጋሽ የብርቱም ኃይል ባለቤት ነውና አልዛሪያት ቁጥር 58። እንዲሁም በሌላ የቁርአን አንቀጽ ሲሳያችሁም ቃል የተገባላችሁም ውድቀት ወይም ስኬት በሰማይ ውስጥ ነው፣ በሰማይና በምድር ጌታ እምላለሁ፣ ይህ ቃል እርስ በርስ መነጋገራችሁ እውነት የሆነውን ያህል እውነት ነው። አልዛሪያት ከ22 እስከ 23። በሌላ የቁርአን አንቀጽም በምድር ላይ አንድም ሕይወት ያላት ፍጡር የለችም ሲሳዩዋ ከአላህ ዘንድ ቢሆን እንጂ። ሁድ ቁጥር 6። እንዲሁም በሌላ ተጨማሪ አንቀጽ ሲሳያቸውን መሸከም የማይችሉ እንስሳት እጅግ በጣም ብዙ ናቸው፣ ለእነርሱም ሆነ ለእናንተ ሲሳይን የሚለግሳችሁ አላህ ነው። አልአንከቡት ቁጥር 60። በእነዚህ ዋስትናዎች ሰበብ ሙእሚን ለሪዝቁ ተማምኖ አላህ በረሃብ እንደማያጠፋው ተረጋግቶ ይኖራል። ከጎጆዋ ውስጥ ያለችን ወፍ፣ በረሃ ላይ ያለ አውሬ፣ ከባሕር ውስጥ ያለን ዓሣ፣ ጉድጓድ ውስጥ ያለን ትል የሚቀልብ አምላክ። ሙእሚን ለእምነቱ በሚያደርገው ትግል ሞትን በመሻት ነፍሱን በመዳፉ ተሸክሞ ነፍስ የማያውቁ ሕፃናት ያለ እህልና ውሃ ትቶ ወደ ጦር ግንባር ሲዘምት ስለ እነርሱ ቅንጣት ስጋት አይሰማውም ነበር። ከእርሱ በበለጠ ለሚያዝንላቸውና ለሚንከባከባቸው አዛኝ አምላክ ትቷቸው እንደሄደ ነበር የሚሰማው። ሚስትም ወደ ጦርነት የሄደ ባሏን አስመልክታ እንዲህ ትል ነበር፣ ተመጋቢ እንጂ መጋቢ ሆኖ አላውቀውም። ተመጋቢው ባል ቢሄድ መጋቢው አምላክ አለ ትል ነበር። ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱ።